ብሩኬና ሃይሚ እድሜ ጸጋውን ጥላውን ከለላ ታርግላቸው። እድሜ ጸጋውን ትስጣቸው። የነኩት ይባረክ። አሜን። ደስተኛ ይሁን። እድሜ ልክ የሰው ፍቅር ይስጣቸው። ጨምሮ ጨምሮ ይስጣቸው። በወጣ ይተካላቸው። ምርጥ ልጆች ናቸው። አሁንም እንደ አበባ ከምሬ ነው የምልሽ እና እግዚአብሔር የተመሰገነ ይሁን። ሃናንዬ ወድሻለሁ። እሙዬ ፍቅር ማን ልበላችሁ? ጠቅላላ እዚህ ገስ ላይ የምትገቡ ሁሉ በጣም መልካም ልጆች ናችሁ። እግዚአብሔር አምላክ ጤና፣ ፍቅር፣ አንድነት ጸጋውን ልብስ ያርጋችሁ። አሜን። የያዛችሁት ሁሉ ይበርክት። እመቤቴ ማርያም አለው ትበላችሁ። በምትወጡበት፣ በምትገቡበት፣ በምትሰሩት፣ በምትንቀሳቀሱት፣ በምታረጉት፣ በምትነኩት ሁሉ ጥላ ከለላ ትሆናችሁ። አሜን። እነዚህ ልጆች ብሩኬና ሃይሚን እድሜ ጸጋውን ጥላውን ከለላ ታርግላቸው። እድሜ ጸጋውን ትስጣቸው። የነኩት ይባረክ። አሜን። ደስተኛ ይሁን። እድሜ ልክ የሰው ፍቅር ይስጣቸው። ጨምሮ ጨምሮ ይስጣቸው። በወጣ ይተካላቸው። ምርጥ ልጆች ናቸው። አሁንም እንደ አበባ ፍክት ፍልቅልቅ ያለች ልጅ ናትና አሁንም ፍልቅልቅ ያለውን ኑሮ ይስጣቸው። የኔ ፍልቅልቅ ብያታለሁኝ። የብሩኬ ፍልቅልቅ ብያታለሁ። እመብርሃንን እኔ ልገልጻት አልችልም። ጤናዋን ይስጣት። እንዲሚያማት በእውነቴ ነው የምላችሁ። እንዲሚያማት እንዲ ድንገት የሚያማት እሱም ድንገት እንዲ ጨጓራዬን የሚለው እግዚአብሔር አምላክ ጨጓራም ሆነ ራስ ምታትም ሆነ አይንካቸው። እንደ ንፋስ ይውሰድላቸው ከላያቸው ላይ። ከተንኮለኛ ከሸረኛ ከምቀኛ ይጠብቃቸው። መብርሃን አለው ትበላቸው። የእናትና የአባቶቻቸው ጸሎት ይጠብቃቸው። እናትና አባቶቻቸው ቤተሰቦቻቸው ዘር ማንዘራቸው ሺህ ይሁኑ፣ ይለምልሙላቸው፣ እድሜ ጤና ይስጣቸው። እነዚህ ልጆች ተጋብተው ወልደው ለማየት ያብቃንኛም። እናንተም ሁላችሁ በወጣ ይተካ። የሰጣችሁ ሁሉ እጃችሁ ይባረክ። በወጣ ይተካ። እድሜና ጤና ይስጣችሁ። ሰርታችሁ የምትደሰቱ ሁኑ። በልጆቻችሁ የምትደሰቱ ሁኑ። ልጆቻችሁ፣ ባሎቻችሁ ሰላም፣ ጤና፣ ፍቅር፣ አንድነትን ይስጣችሁ። አሜን። በጣም ወዳችኋለሁ እህቶቼ። ዘራችሁ ይለምልም። አሜን። ቃላት ያጥረኛል። ለብሩኬና ለሃይሚ ቃላት ያጥረኛል። ይኸው ዛሬ እመቤታችን ሄጄ ለብሩኬ የተሳልኩትን አድርሻለሁ ለእመቤታችን። አሜን። እግዚአብሔር እመቤቴ ልነግራቸው አልችልም። አሁንም እነዚህ ልጆች ሺህ ይሁኑ። አሜን። በእውነቴ ነው የምላችሁ። በጣም በጣም መልካም ልጆች ናቸው። ትምህርት የሚሰጡ ልጆች ናቸው። ቁም ነገረኞች ናቸው። እንደ ሌሎቹ የሚያረጉት ነገር የለም። ስነስርዓታቸውን ጠብቀው እንዴት ዛሬ እንደሚያምሩ ከምሬ ነው የምላችሁ። እናንተ አይታችሁታል። ብዙ ሰው አስተያየት ሰጥቶ አይቼዋለሁ እና እኔ ቤተክርስቲያን ስለነበርኩኝ እንትን አላልኩም። ገና መግባቴ ነው ከቤተክርስቲያን ራሱ። አሁን በእውነቴ ነው የምላችሁ እና እኔ ግልጻቸው የማልችሉ ልጆች ናቸው። እድሜ ጤናውን ይስጣቸው። ፍቅር፣ አንድነት፣ ጸጋውን ልብስ ያርጋቸው። በሚወጡበት በሚገቡበት ጥላ ከለላ ይሆናቸው። አለው ይበላችሁ። እናንተም የምትደሰቱ እነሱም ተደስተው እኛም ሁላችን የምንደሰት ያርገን። አሜን። 2019ን የምንደሰትበት ሰላም፣ ፍቅር፣ አንድነት፣ ጸጋውን ልብስ ያርገን። አገራችን ሰላም ያርግልን። ደስተኞች ሆነን የምንኖር ያርገን። በእውነት የሚላችሁ በአሁኑ ጊዜ ጠዋት ታይተነው ከሰዓት ማናገኘው አለ። በጣም የሚያሳዝን ጊዜ ውስጥ ያለ ነው። ክፉ በጎ ማንነጋገር፣ ለአንደበታችን ርቱ ያርገን። እግዚአብሔርን ፈሪሃ እግዚአብሔር ያደረብን እንድንሆን ፈጣሪያችን ለምነው ጠዋት ማታ በጸሎት አንርሳቸው፣ እናስታውሳቸው። ወዳችኋለሁ። ካበዛሁባችሁ በጣም ይቅርታ። ወዳችኋለሁ። በጣም ነው የምወዳችሁ። አሜን። ጤና ይስጥሽ። ተባረክ። የመጣሽ እንዴ የኔ ውድ እንዴት ነሽ? የኔ ፍቅር እንወድሻለን፣ እናከብርሻለን። አሜን። የኔ ምን ልበል? እሺ ጤናሽን ይስጥሽ። ዘር ማንዘርሽ የተባረከ ይሁን። ልጆችሽ የተባረኩ ይሁኑ። የምትደሰች ያርግሽ። ሁልጊዜ አትጪ፣ ሰጪ እንጂ ተቀባይ አትሁኚ። ሰጪ ሁኚ፣ ደስተኛ ሁኚ። ፍቅር ይስጥሽ።
ዓለም በዓለም ያርግሽ የኔ ፍቅር። ወድሻለሁኝ። እድሜ ጤናውን ስጥት ያርግሽ። አሜን። ክበር ይልኛል እናት በበደለ መድኃኔዓለም ይሙላ የኔ ፍቅር። አሜን። ሀናንዬ ከምሬ ነው። በኪር ትክክል ነሽ ጌታ። አዝነሽ ስሰማት ገብቻ አላቅም። ገስት ላይ አይታችሁኝ ከሆነ በውጭ ነው የምሰማው። በቃ አልፈልግም። ለምን ሰው ሲጨቃጨቅ እኔ አልወድም። ክፉ በጎ መነጋገር በጣም ከባድ ነው። መናገር የሌለብንን እናወጣዋለን። በቃ እና እግዚአብሔር ይጠብቀን፣ ከሁሉ ይሰውረን። አሜን። እኔ አውሪጂን በቃ እኔ ታች ቦታ አልያዝባቸው የኔ እናት። እሺ ፍቅርዬ፣ እሺ ወዳችኋለሁ። እሺ ታች አርጉኝ። ገና ገብቼ አሁን ምግብ ልበላ እየፈለኩ ነው። አሚን። ወዴ ሀናንዬ እንዴት ዋላችሁ? አለን። ይኸውልሽ እንትን ይሰማል። ፍቅር ቤት የተናገርሽው ምን? አይዋ አንቺ ያስጠላችሁ እንዴት ዋላችሁ? መጀመሪያ ከዛ ሀናንዬ ለሃይሚ እንድታመሰግንልኝ በእኔ ስም እፈልጋለሁ። አሁን እኔ አማርኛ ስለብዙ ስለማይችል አንቺ አመስግንልኝ የኔ እናት። ያኔ እሷ አሟታል። ያኔ ለኔ ብላ የተሰረች ነው የሚመስለኝ። ማርያምን የኔ ብላ በግድ ያኔ ትናንትና ማታ ከመሸ ነበረች እሷ። ያኔ ሰምተሻታል። አዎ እሷ ነች እኮ የኔ እናት። ጨረቃዬ መርቁላት በእናታችሁ በእግዚአብሔር እሙዬ መርቂላት። አይ እሷ ነች። ይኸውልሽ እርጉዝ ነኝ ባካችሁ አምሮኛል። አርጉላት። አማርኛ ብስል የሆነ ትርጉዝ ነው። አዎ ፈጣሪ ድንግል ማርያም በሰላም ትገላግል። ጨረቃዬ ምንኛ ነው የምትችይው? መርቂያችን ካይለው ትግረኛ መርቂያ ታውራላት ድምጿን ይደርሳል። ታውራላት ትግረኛ ትሰማም። ችግር የለም አውሪ። እንትና ጎግል አድርጋ ትሰማለች። አውሪ። በእውነት ምርቃትሽ እንዲደርሳል በራስሽ መርቂ። እኛ ምን መርቃለን? እኛ ምን መርቃለን? ግን አንቺ መርቂያት። እሺ በራስ መርቂላት። ደስ እንዲላት ደስ እንዲላት መርቂ። በራስሽ ቋንቋ መርቂ። ችግር የለውም። አትፍሪ የኔ እናት። እሺ የኔ እናት ባለፈው አላየሽም? በትግረኛ ገብተው ሲያመሰግኑ እንትን በችግር የለውም። እሺ በአማርኛ የሰባበርኩልት ሰማዋለኝ። በአማርኛ ላመሰግናለሁ። እሺ የኔ እናት። እሺ እኔ አፍራለሁ አማርኛ ስለማይችል። ማንም እኮ አያይሽም ጨረቃዬ፣ ማንም አያይሽም እኮ አትታይም። መርቂ ዝም ብለሽ የኔ ማር የኔ ውድ። በትግረኛም ቀላቅለሽ። እሺ ሃይሚዬ በእውነት ነው። እነሱ እዚህ ያሉት አሁን አውሮፓ ውስጥ ያሉ ሰዎች አውሮፓውያኖች ሲወልዱ ብትታመም በደቂቃ ውስጥ ስልክ እኔ ራሴ እግዚአብሔር ይቅር ይበለኝ፣ እኔ ራሴ አንድ ህመም ቢኖረኝ ቢያመኝ ስልክ ደውዬ ወዲያው ነው አምቡላንሱ የሚመጣ፣ ወዲያው ነው ወይ ዶክተር ይመጣል ወይ ነርስ ትመጣለች ቤቴ ድረስ። እንደዛ ነው፣ ምንም ችግር የለም። አገራችን ግን ሰውነታ አንዲት ሴት ከወለደች ሰውነቷ ሁሉ ክፍት ነው። የውሸቱን ነው ቡፍ የሚለው ሰውነት። ወልዳ ስታጠባ እርጉዝ ሆና የነበረውን ሰውነቷን አይደለም፣ ውስጧ በሙሉ ክፍት ነው ስትወልድ፣ አንዲት ሴት ስትወልድ እና አይመስላቸውም። እንግዲህ የመሻሻል ምልክት ሊሆን ይችላል በእነሱ ጋር። እኔ ግን እንደሚታየኝ የመሻሻል የማወቅ የእውቀት ከፍተኛ ደረጃ የመድረስ አይደለም። ይሄ ራሳቸውን ነው ወደኋላ እንትን እያደረጉ የሚመጡትና ይሄ የህይወት ጉዳይ ነው። እንግዲህ የእውቀት እና የመሻሻል መስሎ ከታያቸው የመሻሻልና የእውቀት መጨመር አይደለም ባይነኝ እኔ። አሁን አውሮፓውያኖቹ ካመማቸው በደቂቃ ውስጥ መንገድ ላይ ሆና እንኳን ከወደቀች የሆነ ነገር ካላት ወዲያው ደውለ ስትጠሪ ይመጣሉ። መተው ፍስፍስ አድርገው ሆስፒታል ይወስዱሻል። ሕክምናሽን አግኝተሽ በካርድሽ ታክምሽ ትወጪ። ኢትዮጵያ በየትኛው ዶክተር ፍጥነት ባለው ነው ሕክምና የሚያገኙት? እና የማይሆን ስራ የሚሰሩትን እግዚአብሔር አምላክ እሱ ይርዳቸው ይጠብቃቸው በእውነት እንጂ
እኔ አይታየኝም። እኔ አሁን ህፃን ወደ ወልደው ወደ ምንቅር የሚሉ ራሳቸውን ጡታቸውን ጥለው ጀርባቸውን ራቆታቸውን ሆኖ ለሚወጡት ምናምን አይታየኝም። እና እግዚአብሔር መልካሙን ያርግላቸው። እኔ ለሃይሜና ለቡርኬም ብርሃን ይፈንጥቅላቸው መድኃኔዓለም አባቴ። በእውነት ነው የምላችሁ፣ በእውነት ከዚህ ስራ ወጥተው የራሳቸው ስራ በራሳቸው ስራ ደክመው ተደስተው እፎይ ብለው የሚገቡ ያርጋቸው። መልስ የለኝም፣ ቃላት የለኝም። ለማንኛውም ያስኩባችሁ በጣም ይቅርታ። ወዳችሁ እሺ እናት አውሪ ኪዱ አውሪ። እሺ ሁላችሁም ማይክ ያዙና አይገባም መሰለኝ ስልኬ ዝም ብሎ ይጮሃልና ታች ያላችሁ ጻፉ። ይሰራል ወይስ ምንድነው? ይሰራል፣ አሁን ይሰራል በደንብ። እሺ ትንሽ ላውራ ነውና መጀመሪያ እንኳን አደረሳችሁ ለዚህ ቀን እንኳን አደረሰን ሁላችሁ ማለት ነው። ከዛ በመቀጠል ደግሞ ሃይሚ የሚሳደቡ ወይ ደግሞ ሃይሚ ብሩክ ማለት ሁላችሁም ለኔ አንድ ናቸው። ሃይሚ ስል ብሩክ ሲልም ሃይሚ ናቸውና የሚሳደቡት ወደው አይደለም። እውነት ልነግራችሁ በልባቸው ያደፈጠ ሰይጣን አለ። መጀመሪያ ላይ ሃይሚና ብሩክ በጣም ፍክት ብለው አበባ መስለው ሁሌም በደስታ እየኖሩ አይደል? ሰይጣን ግን እኛ ተደስተን እንድኖር አይፈልግም። ስለዚህ በሰዎች ላይ አድረው እንዲሰደቡ ወይም ደግሞ የሆነ ነገር እንዲደረጉ ያደርጋል። ስለዚህ እነዚህ ሰዎች እንደዚህ ስላደረጉ እኛ መናደድ የለብንም። ሃይሚና ብሩክ ስለተሰደቡ የሚቀንሳቸው ነገር የለም። እንኳንም ፍክት ብለው ይመጣሉ እንደ አበባ ሁሌም አንድ ላይ ይኖራሉ። ባልና ሚስት ሆነው ይኖራሉ። ፍቅራቸው ይጨምራል። ስለዚህ እንደዚህ የሚያደርጉ ሰዎች ማድረግ ያለባቸው ልንገራቸው ማለት ነው። አንድ ነገር ጸልዩ። እግዚአብሔር ልባችሁ ውስጥ ያደፈጠ ሰይጣን እንዲያውጥላችሁ ይሄንን እንደዚህ ልጆች እንድጠላቸው ያደረገኝ ሰይጣን አውጣልኝ ብላችሁ ጸልዩ እንጂ ማንንም ሰው የሚጠላ ሰው የለም። ምንም አላደረጉም፣ ስራቸው እየሰሩ ነው ያሉት እነዚህ ልጆች ማለት ነው። በቀጠለ ደግሞ ፎቶ ይዘቀዘቃል አይደል? ምንም የሚመጣ ነገር የለም። በቁማቸው አይደለም የተዘቀዘቁ ፎቶአቸው ነው። እነዚህ ልጆች ግን የህሊናቸው ጸጸት ሁሌም ይኖራል። በተለይ ንስሐ ካልገባችሁ እውነቴ ነው ማለት ሃይሚና ብሩክ ማንንም ሰው አልደረሱም፣ ስራቸው እየሰሩ ነው እነዚህ ልጆች ማለት ነው። እናንተ ግን በማይሆን ነገር እያደረጋችሁ ክፉ እየሆናችሁ እሺ ምን ታመጣላችሁ? አሁን ዘገዘጋችሁ፣ ተሳደባችሁ፣ ምንድነው ይጠዋችሁ? ለእናንተ ግን ኃጢአት ተፈራላችሁ። ኃጢአት ከዚህ ነው የሚጀምረው፣ ቀስ በቀስ ነው የሚጀምረው። ኃጢአትና ጽድቅ ቀስ በቀስ ነው የሚጀምረው። ስለዚህ እነዚህ ልጆች ምንም ብሉ ሁሌም አንድ ላይ ይኖራሉ። እግዚአብሔር ስለፈቀደ እኮ ነው። እኛ ስለጣመርናቸው፣ እኛ ስለመረቅናቸው፣ እኛ ስለወደድናቸው አይደለም። የምንወዳቸው ራሱ ወደን አይደለም የምንወዳቸው፣ እግዚአብሔር ጸጋ ስለሰጣቸው ነው እንጂ በሌላ ነገር አይደለም። ስለዚህ የሚዘቀዝቁ ወይ ደግሞ የሚሳደው ካለ ማለት ነው ሪፖርት ማድረግ እስኪ የሚሞክረው እንደዚህ የሆነ ነገር ሲያድርጉ ሄዳችን ቲክቶካቸው ላይ ሪፖርት ስናደርጋቸው ከዛ ላይ ይጠፋሉ። እንዴ ሃይሚና ብሩክ እንኳን አንዳንዴ ሰማቸዋል እኮ